በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ያድነኛል ብዬ እጁን ተማጽኜ ወድቄ አልቀረም ፊቱን ተማጽኜ አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ይህ ፕሮግራም የሚተላለፈው በቃለ ወንጌል ቴሌቪዥን አገልግሎት ነው። ከኤቫንጀሊካል ቴሌቪዥን ጋር በመተባበር የሚያስተላልፋላችሁን ፕሮግራም አሁንም እንቀጥላለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ባለፈው ሳምንት ከምንወዳት ከታችን ወይዘሮ ፍሬገነት ጋር የህይወት ምስክርነቷን ያካፈለችን ነበረ። በዚህ በብዙ እንደታነጻችሁ ተስፋ እናደርጋለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። መደወል ለሷም መደወል የምትፈልጉ እግዚአብሔር ያደረገላችሁን ነገር የሰራላችሁን ነገር የታነጻችሁትን ልትመሰክሩላት የምትፈልጉ ካላችሁ ስክሪኑ ላይ በምታዩት አድራሻዋ ልትደውሉላት ትችላላችሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። አሁን ሁለተኛውን ክፍለ ጊዜ እና የመጨረሻውን ይዤላችሁ ቀርባለሁኝ። እግዚአብሔር አምላክ ይባረክ። ፍርዬ ጌታ ኢየሱስ ክርስቶስ ይባርክሽ። ባለፈው የነበረን ጊዜ በጣም ደስ የሚል በጣም የሚያንጽ በጣም እንዝናናበት ጊዜ ነበረ። እኔ በጣም እየተገረምኩ ነበረ የምሰማሽ። እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። እንጸልይና ወደ ዛሬው ክፍለ ጊዜ ደግሞ እንሄዳለን። እስኪ አመስግኝ፣ እስኪ ጸልይና እንጀምራለን። ቅዱስ አባት እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። አሜን። ስለብዙ ምሕረትህ፣ ስለብዙ ቸርነትህ፣ ስለብዙ መልካምነትህ ክብር ላንተ ይሁን። አሜን። ደግሞም በእድሜያችን ላይ ጊዜ ተጨምሮልን ያንተን በጎነት ቸርነት እንድናወራ እንድንነጋገር እድል ስለሰጠህን ተባረክ። አሜን። አሁንም በነገር ሁሉ አንተ ክበር። አሜን። የሚሆነው ሁሉ ላንተ ክብር ይሁን። አሜን። የምታደርጉትን ሁሉ በመብል ቢሆን በመጠጥ ለእግዚአብሔር ክብር አድርጉት ተብሎ ተጽፏል። የምንኖረውም የምናደርገውም የሚሆነውም ሁሉ ላንተ ክብር ስለሆነ ክብር ሁሉ ተጠቅሎ ላንተ ይሁን። በነገር ሁሉ ከፍ በል። ያውና ጻድቅ ቅዱስ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። የዘመናችን ክርስትና በጥራቱም ይታማል። የጥራት ችግር አለ የሚላል። ሌላው ደግሞ እንደው ጥሩ ነገር አላቸው የሚባሉ ሰዎች ራሱ በጣም መልካም ሰዎች ልክ እንዳንቺ እኔም ራሱ ወደ ጌታ እንደመጣው በጣም ቀኝ እጄን ይዘው ያበረቱኝ፣ አይዞ ጽና ያሉኝ፣ ቤታቸውን መራቸውን ከፍተው በጣም እኔን ሳፖርት ያደርጉኝ የደገፉኝ ሰዎች አልረሳም አሉ። በእኔ ህይወት ውስጥ አሻራ ያላቸው እነሱ ባይረዱኝ ባይደግፉኝ፣ በተለይ እነዚህ በ80ዎቹ ወደ ጌታ ስንመጣ ወደ 42 ምናምን የሚሆኑ ወጣቶች ሆነን ነው የመጣነውና ከነዛ መካከል 2 ባለትዳሮች ብቻ ነበሩ።
ስራ ያላቸው ደግሞ 2 ሰዎች ብቻ ነበሩና አንቺ እንዳልሽው አሁን በቃ እዛ ወንድም ላጤ ነው እሱ ቤት ተሰብስበን አብሮ መብላት ምናምን ማን ያህላን በለጠ ይባላል። በጣም በብዙ ጸንተን እንድንቆም አስተዋጽኦ ያደረገ እግዚአብሔር ሰው ነውና ልክ በዚህም ዘመን እንዲህ አይነት መከራ እንዲህ አይነት መስዋዕትነት የሚከፍሉ ሰዎች አሉና ዌልካም የሚላቸው ሰው ከማጣታቸው የተነሳ ብዙ ካህናት ብዙ አገልጋዮች ይከፋሉ። ስለዚህ ወደ ቀደመው ነገራቸው የመመለስ እድላቸው በጣም ከፍተኛ ነው በአሁኑ ወቅት እና በዚህ አቅጣጫ ልንደጋገፍ አይገባም ወይ? በተለይ አዳዲስ ሰዎች ላይ እንደዚህ መስራት የለብንም ወይ? ገንዘብ ያለው በገንዘቡ ቤት ያለው በቤቱ አይደለም በእውቀት ያለው እኔ አሁን በጣም የሚገርምሽ ነገር ጌታን የተቀበሉ ሰዎችን ተቀብለው ትምህርት ዩኒቨርሲቲ ያስጨረሱ ሰዎችን ያውቃሉ። እውነት ነው። ዩኒቨርሲቲ ያስጨረሱ ጌታን ተቀበላን። አዎ ቤተሰብ ገፍተዋል። አዎ ከዛ ዩኒቨርሲቲ እሱ ቀን ስራ የሆነ ስራ ይሰራል። የዩኒቨርሲቲ ትምህርቶቻቸውን የ5 ዓመት የ4 ዓመት ትምህርት ቤታቸውን የሚከፍሉ በግል ትምህርት ቤት በግል ዩኒቨርሲቲ ውስጥ ኮሌጆች ውስጥ አስተምረው ለቁም ነገር የሚያበቁ ሰዎች እኔ በአይኔ በብረቱ አይቻለሁ። እንዲህ ብንደጋገፍ የተሻለ አይሆንም ወይ? እንደው አንቺ ምንድነው የምትጨምሪው ነገር ካለ? በጣም ሲጀመር ጌታ የሰጠን ለምንድን ነው? እኛ እግዚአብሔርን የምናከብረው እኮ በሁሉ ነው አይደል? ያለን ነገር ሁሉ እግዚአብሔርን የሚያከብርበት ነው። እግዚአብሔር እኔ ጋር የሆነ ነገር አምጥቶ ሲያስቀምጥ ለኔ ብቻ አይደለም፣ ለሌላም እንዳካፍለው ነው፣ ለሌላም እንድሰጠው ነው። ለተጎዱ ቤት ካለኝ አቅሜ በሚችል በቤቴ በተሰጠህ እኮ ነው፣ በተሰጠህ ልክ ነው። እና ቅዱሳን ደግሞ ስለረዳህ እግዚአብሔር እኮ ብድራትን ይመልሳል ይላል ቃሉ ይላል። እንደውም ቅዱሳን ስላገለገላችሁ እስካሁንም ስለምታገለግሉ ላደረጋችሁት እግዚአብሔር አመፀኛም አይደለም ይላል። እና እኔ የሚገባኝ እኔ ጋር ያለው ነገር ለኔ ብቻ አይደለም። እኔ እንደውም ከኔም አልፎ ነው። በዚህም በጣም በሚገርምህ እኔ ሆነ ነገር አይቼ ውድ የሆነ ነገር አይቼ ያንን ገዝቼ ለኔ ከምጠቀም ይልቅ ለኔ ያን ነገር ትቼ ለዚህኛው ልጅ ባደርግ እኔ ያለፈ ነገር ነው የምፈልገው። እዚህ ጋር ግን ያለው ግን የሚበላ የሌለው መሰረታዊ ነው። ለሱ መሰረታዊ ነው። ለኔ ትርፍ ነው፣ ለሱ ግን መሰረታዊ ነው። ለሱ ግን እኔ በህይወት ዘመን በጣም በሚገርም ምንም ነገር ገዝቼ አላውቅም። እግዚአብሔር እንደማልገዛ ስለሚያውቅ እኔ አውጥቼ ገዝቼ ከማደርግ ይልቅ ለዛ ለተቸገሩት ሰዎች የማደርገው ነገር ነው ለኔ ውስጥ እርካታ። ከዚህ የተነሳ ግን ለኔ ደግሞ የሚያስፈልገኝን ጌታ በተዘዋዋሪ ብራንድ የሆነውን ነገር ከተለያየ ቦታ ነው የሚያመጣው። አንድ ነገር ገዝቼ አላውቅም። እኔ ለኔ ብር ከማወጣ እዚህ ጋር የተራባለ የተራበ ወንድም ያለ የተራበች እህት ያለች ግን ክርስትናም እኮ ይሄ ነው። ያላቸውን አልነበር እንዲያምጥተው በሐዋርያት እግር ስር ያስቀምጡ የነበረ ያንን እየተከፋፈሉ እኮ በመካከላቸው ችግረኛ አልነበረም ይላል አይደል? ነገ ትተነው እንሄዳለን። የሚገባኝ ነው ዛሬ ልጠራ ነገ ልጠራ አላውቅም። ግን እግዚአብሔር በሰጠኝ ነገር ሁሉ ነው ማገለግለው። እኔ እንደዛ ነው ለኔ የሚሰማኝ። እግዚአብሔር በሰጠኝ ነገር ሁሉ በሰጠኝ ጸጋ በሰጠኝ ገንዘብ በሰጠኝ ነገር ሁሉ እግዚአብሔር የሚደሰትበትን ነገር ነው ማረጋው። እና ለድሃ ብትዘራኮ ዋጋ ከጌታ ነው። እኔ ደግሞ ብድራትም ደግሞ እንዲከፈልህም ከሰው አትጠብቅ። ምን ያደርጋል? ከላይ ያለው እሱ ብድራትን ይከፍልሃል። ለድሃ የሰጠ ለእግዚአብሔር የሚያበደረ ስለሆነ በተነ ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል። ስለዚህ ዋጋቸውን ከጌታ ጋር ቢያረጉት ማለት እኛ የተቀናጣ አልፎ የተቀናጣ ነገር ስንፈልግ እዚህ ጋር ግን ክርስቶስ የሞተለት ዋጋ የከፈለለት ሰው አለና የተሰጠን ነገር ለኛ አይደለም። የተሰጠን ነገር ለሌላ እንድናካፍል ነው። ዛሬ እኔ ጌታ አምጥቶ ፍሬ ይሄ ላንቺ ነው ሲለኝ የምጠቀማትን ተጠቅሜ ሌላዋን ደግሞ ለሌላ ላደርግ ነው። አደራ ነው እያመጣ እኔ ጋር የሚያስቀምጠው ብዬ ነው ማስበው። ወይ በጸሎቴ ሁሌ የምለው ለጌታም ይሄን ነው። ጌታ ሆይ የሰጠኸኝን ሁሉ
ምን እንዳደርግልህ ትፈልጋለህ ለማን ልስጥልህ ብዬ ነው እንጂ እንዲህ አይነት ነገር በድሮ ጊዜ እኮ እግዚአብሔር ገንዘቡን ይስጠን እንጂ የኛ አይደለም እኔ ጋር ያለው ነገር የኔ አይደለም እኔ ጋር ያለው ነገር እኔም ልጠቀምበት ሌላውንም ልጠቀምበት ነው የሰጠኝ ይሄ የኔ እምነት ይሄ ነው እንጂ እኔ ባንክ ያጨቆ ወይም በተለያየ ነገር ያስቀምጥኩ እዚህ ተቸገረ ሰማይት እንዴት ሊናስ ውስጥህስ እንዴት ይፈቅዳል በቤተ ክርስቲያን ውስጥ በጣም ብዙ ሰቆቃ ያለባቸው ልጆቻቸውን ማስተማር የማይችሉ ማለት አንዳንድ ጊዜ አይኑረን አይደለም ክፋት ኑሮ ችግር የለውም ግን አብረን በዙሪያችን ያሉ ሰዎችን ማየት እነሱን መጎብኘትና መመልከት ግን መንፈሳዊ ጤናማነት ይመስለኛል ነውም እንጂ ነውም እኮ ጌታ ህይወቱን እኮ አይደል እንደ ሰጠ ክብር ለኢየሱስ ይሁን እንዴ እኛ አብ ልጁን ሰጥቶን ጌታ ህይወት ከሰጠን እኛ ይሄ የሚያልፍና የሚቀር ነገር ጥለነው ትተነው የሚንሄደው ነገር ለሌላው መስጠት እንዴት ነው የሚያቀተው እና እኔ በዚህ ጤናማ ወደ ሌላኛው ጤናማ አይደለም እውነት ነው ወደዚህ ወደ አዲስ ወደ ሌላ ምዕራፍ ከመሸጋገራችን በፊት የህይወት ጥራትን አሁን ካንቺ ካለሽበት በጣም በዚህ አይነት ስትራግል ውስጥ ያለሽ ጠንካራ የክርስትና ህይወት አይቻለም ባንቺ ውስጥና በዛን ዘመን ያለውን የክርስትና ጥንካሬ ጥራቱን አሁን ካለ ሁኔታ ጋር እንድታሳይዋለሽ ምንስ ትመክሪያለሽ እኔ አሁን እንደዚህ የነበረን ነገር የድሮ የክርስትና ህይወት ድሮ ባለው ያው በኔ ዘመን ባየሁት እግዚአብሔር መፍራት መተሳሰብ እንደውም አንድ ሰው እንደው ትንሽ እንኳን የሆነ ነገር እንደው ከተናገረ እንደ ትልቅ ኃጢአት ምናምን ፈርተን እንደው ጌታው ቶሎ ማረን ምናምን እንዲህ ድፍረት ነገር ምናምን የለም የድፍረት ኃጢአት የለም ሰው የሆነች ነገር እንኳን እንደው ካደረገ ደፍሮ ቸርችም አይመጣም እንዴት እንዲህ አይነት ነገር አድርጌ እንዴት ከእግዚአብሔር ህዝብ ጋር እቀላቀላለሁ የነሱን እኮ ነገር ነው ምናስይዘው ጌታ በዛ አይገኝም ማለት የዚህን ያክል አስተሳሰቡ የነበረን እንትን ነበርና የክርስትና ጥራቱ እግዚአብሔር መፍራቱ አለ ቅድስናው አለ መተሳሰቡ አለ እንደዚህ እንደው እንደ ልብህ ዝም ብለህ አይነት ነገር የለም በዛን ጊዜ ያለው ነገር ይሄ ነው እግዚአብሔር መፍራት አሁን ለመድ ነው ጌታ ተለመደ ጸጋው ፍቅሩ ምህረቱን ቸርነቱን መልካምነቱን ታጋሽነቱን ይቅርባይነቱን አወቅነውና የተደፋፈር ነው ይመስለኛል በዚህ ዘመን ማንንም እንደፈለገ አድርጎ የማይወቀስበት በእግዚአብሔር መድረክ ላይ ቆሞ እንደፈለገ የሚሆንበት ክርስትና የአፍ የሆነበት ህይወት የማይታይበት ቅድስና የማይታይበት እንደዛ አይነት ነገር አያለሁ አሁን በእኛ ጊዜ ግን እንደዚህ አይነት ነገር እንደው በኔ እንኳን በማቃት በዛች በትንሿ ጊዜ እግዚአብሔርን መፍራት ትልቁ እግዚአብሔርን መፍራት ለምናረገው ነገር ሁሉ ለምንሰራው ሁሉ እግዚአብሔርን በመፍራት ነበር የነበረውና እኔ እንደውም ወደ ጌታ ስመጣ የሚመስለኝ በቃ ሰው ምንም ነገር የማያረግ መልአክ ነበር ማለት በተለይ ፕሮቴስታንትን እኔ ጠብቄ የመጣሁት ማለት ስመጣ ፕሮቴስታንት የሚመስለኝ ወይም እንደዚህ ሰው ነው በሰው ላይ ብዙ ድካም አለ በድካም ደግሞ የሚራራ ጌታ አለ ድካም አሁን ሁላችንም ላይ እኮ ድካም አለ ግን የኔ አስተሳሰብ የነበረው እንደ ምንም ነገር የማያረግ ፕሮቴስታንት ምንም ነገር የማያረግ በቃ መልአክ መስሎኝ ነበር የመጣሁት ግን በህይወት በመኖር ግን ለካ ሰው ነን ለካ ብዙ ድካም አለብን ለካ እንደዚህ ይወደቃል ለካ በዚህ እንደዚህም ደግሞ እግዚአብሔር ይቅር ይላል የሚለው ነገር ተገባው እንጂ እንደ ስትሪክት የሆነ በቃ ጌታን ብለህ በጽድቅ መኖር እሱን ነው እኔ ጠብቄ የመጣሁት እንደዛ ነው የመላእክት ጉባኤ እንደሱ ነበር ተጠብቀው በክርስትና ጉዞ
ውስጥ ትልቁ ፈተና ምንድን ነው? አስበሽ እንደዚህ ታውቂያለሽ? ብዙ ፈተና አለ። ክርስትና ጉዞ ላይ የተመቻመቸ ነገር አይደለም። ክርስትና በራሱ ማለት ክርስትና መልካም ነው። በጉዞ ውስጥ ግን ብዙ ቻሌንጆች አሉ። ባለህ ማንነት በራሱ በሴትነት እንኳን ብዙ ፈተናዎች አሉ። ብዙ ከእግዚአብሔር መንገድ ሊያወጡ የሚፈልጉ ብዙ ነገሮች አሉ። ብዙ ነገሮች አጋጥመውኛል። በጌታ ጸጋ ባለ ጌታን በማየት እንጂ ከጌታ ቤት የሚያወጡ ብዙ ነገሮች አሉ። አስወጡሃል። እኔ ወደ እስራኤል ሀገር ለመሄድም እንትኑ ነበረኝ እና በጌታ ሰውን ነው የተውኩት። አንድ የሚወስደኝ ሰው ነበር። ወደ መጀመሪያ እዛ ሁኜ ወደ ከአዲስ አበባ እንደመጣሁ ያኔ ልብስ ቤቱና አካባቢ ላይ እንዳለ እኔንም እህቴንም እስራኤል ሀገር እንድንሄድና እሱ እስራኤል ሀገር ይኖር ስለነበረ እዛ በቃኑ እኔ እንትላቸዋለሁ ብዙ ነገር እና መጨረሻ ወደ ጌታ ስመጣ በቃ እኔ አሁን ከዚህ በኋላ ጴንጤ ነኝና አልመጣም ትቼዋለሁ እና ብዙ እንዲህ አድርገንልሽ እንዲህ ብለንልሽ እንዲህ ብናረግልሽ እንደው ጌታ ብለሽ ምን ያረጋል ጌታ አያታሉሽ የሚሉ ብዙ ከእግዚአብሔር ቤት ሊያወጣው የሚፈልጉ ነገሮች አሉ። ይሄን ብናረግልሽ ጌታ ምን ያረግልሻል? ብዙ ነገሮች ይመጣሉ። ብዙ የሚጋብዙ ነገሮች አሉ። ብዙ ነገሮች ትቻለሁ። ብዙ ነገር ጥያለሁ። ግን ላወራለት ሳይሆን ሲያንስበት ነው። ለራሴ ህይወት ነው ያደረኩት እንጂ ከጌታ ቤት የሚያወጡ የሚጎትቱ ፈተናዎቹ ቀላል ነገር አይደሉም። በብዙ ነገር ማህበራዊ ነገሩ ያስራዋን አንዳንዱ ብዙ ነገር ከሰዎች ጋር ያለው ግንኙነት የሥራ ባልደረቦቹ ያስሩታል። ተወልጄ ባደኩበት ቦታ ላይ ሰፈር ብዙ ነገር መቀበሪያ ጣለ ሁሉም ብሎ የሚያስባለ በብዙ ነገር ብቻ ከጌታ ቤት ሊያስቀርህ የሚፈልጉ ብዙ ነገሮች አሉ። ጌታ ጭካኔ ይፈልጋል። ክርስትና ጭካኔ ነው፣ መወሰን ነው። ክርስትና ውሳኔ ነው። ለወሰንክለት ዓላማ ጨክነህ እስከ መጨረሻ ድረስ ጉዞ ነው እንጂ እንዲህ ገቡ ወጡ የምትልበት አይደለም። ሉቃስ አካባቢ መሰለኝ ቤት ሰሪ መጀመሪያ ቤቱን እንዴት መስራት እንዳለበት ዋጋውን ሳይተምን ቢጀምር ጀምሮ ቀረ ይላል ሉቃስ ወንጌል ላይ እና እንደ ጦረኛም ቢሆን መጀመሪያ እስከ መጨረሻ ያለውን ትርፍና ኪሳራውን ለይቶ ነውና ክርስትና ትርፍህን የምታገኘውን ግብህን አይተህ የምትንቀሳቀስበት እንጂ ይሄ ጀምረህ እንዲህና እንዲህ የምትልበት አይደለም። ግብህን መጨረሻውን ፍጻሜውን አይተህ ከጀመርክ የጀመርካትን ጉዞ እስከ መጨረሻ ድረስ የምትሄድባት ናት። ለኔ ይሄ ነው ክርስትና። ዋው እንጂ በሁኔታ የሆነ ነገር ስታገኝ እስቲ ቆይ እዚህ ጋር ይቆይና ይሄን እንደዚህ ብየበት እንዲህ ልምጣ የምትልበት ጉዳይ አይደለም ክርስትና። አለው ቻሌንጅ አለ፣ ብዙ ፈተና አለው፣ ብዙ መስዋዕት ግን ከሱም ሳይሆን ከዛ ያለፈውን ግብህን ነው የምታየው። ከዛ ያለፈውን የምታገኘውን ደስታህን ነው የምታየው። ከዛ ያለፈውን የሚሆንልህን ነገር ነው የምታየው። ያንን አይተህ የምትጀምረው ያንን አይተህ የምትቀጥለው ነው ክርስትና ለኔ። እንደ ወጣት በዛ ባሳለፍሻቸው ጊዜያቶች ቻሌንጆችሽ የውጭ በሮችን መዝጋት ቀላል ነገር አይደለም። ሞልጭ አርጎ ነው ሰውየው የሰደበኝ። ሳታመቻመች ሊወስደኝ የነበረ ሰው ሞልጭ አርጎ ጴንጤ የምትይውን አሁን ያውቀዋለሁ። እኔ እስራኤል ሀገር ነው የምኖረው። እዚህ ዋናው ኢየሱስ ክርስቶስ የተወለደበት ሀገር እግዚአብሔር ይመስገን እስራኤል ሀገሩን ምንም ወስዶ አሳይቶኛል። በእንደዛኛው መንገድ ሳይሆን በከበረው መንገድ አይገርም። የናፈቁትን እስራኤል ሄጃቸዋለሁ። አይገርም። ያ የዛን ጊዜ ባትጨክኝ ኖሮ ይሄኛውን ብዙ ነገር ሊያስጥል እኮ ነው። ብዙ በሮች ያዘጋጅልሃል።
የተሻለ ይሄ እኮ የተሻለ ነው፣ አንቺ እኮ እዚህ ጋር ብትገቢ፣ አንቺ እኮ ቢሆን ህይወትን አስጥሎ ግን ለምድራዊ የሚሆኑ ነገሮች የበዙ ነገሮችን አፋፍመው ብዙ ነገሮች ወደ ህይወት የመጡልኝ ሰዎች ነኝ። እንደውም እነዛ ነገር ላይ ብገባበት ኑሮ ህይወትን አጥቼ ክርስትናን ጥዬ ግን በስጋ ቢባል በጣም ትልቅ ደረጃ ቦታ ላይ ምደርስ ሰው ነኝ በስጋው። ግን አሁንም አላጣሁትም። ከጌታ ጋር ሰላም የተጠብቀው በጌታ ተደስቼ ህይወት የተጠብቀው የጎደለብኝ ነገር የለም። እግዚአብሔር ይመስገን። ጌታ ረድቶሻል። ወደ አገልግሎት ህይወትሽ እንምጣና ከዛ መጀመሪያ ከቆምንባት እንነሳና ያው የቤት ተከራይተሽ ያው አብረሽ ከቅዱሳን ጋር ቅዱሳን ድጋፍ እያደረግሽ ትኖሪ ነበርና ከዛ በኋላ ያለው ህይወትሽ እንዴት ሆነ? እንግዲህ በዛ ህይወት ውስጥ እየኖርን ያው እንዳልኩ እዛ የተከራየሁባቸው ልጆች እነሱም እንጸልያለን፣ አብረን ሌሊት እንጸልያለን። ቤታቸው ሳሎን ቤት ነው። ያው እንዳልኩ እናት አባት የለም፣ እናመልካለን ምናምን በቃ በእንደዛ አይነት ህይወት እየኖርኩ ያለ ያው እንግዲህ አሁን ወደ ትዳር መስመር የገባሁት እዛ ቤት ውስጥ ሆኜ ነው እና ለኔም እግዚአብሔር እንደተናገረ ለነሱም ቤት በረከት እግዚአብሔር አደረገኝ እና እዛ ሆኜ እግዚአብሔር በጣም ብዙ ራእዮች ያሳየኝ ነበር። ለዛ ቤት እንኳን የሚሆነውን በረከት ቀድሞ ጌታ ያሳየኝ ነበር እና እነግራቸዋለሁ። እግዚአብሔር እንደዚህ ያደርጋል፣ እንደዚህ ብዙ ፍሬ እዚህ ቦታ ላይ እንዲያይቻለሁ ጸልይ ነበርና በዛ መሃል ላይ እንዳለሁኝ ነው እንግዲህ አሁን ካገባሁት ባለቤቴ ጋር አገባው። እንግዲህ እኔ ካገባሁ በኋላ አሁን ያ ቤተሰብ ሙሉ አግብቷል፣ ያ ቤተሰብ ሙሉ ወልዷል፣ ያ ቤተሰብ ሙሉ ብዙ አንድ ሁለቱ እንደውም አሜሪካ ነው የሚኖሩት። በቃ የሁላችንም ታሪክ አንድ ላይ ነው ዘካ የተለወጠው። ኦኬ። ወደ ጌታ መጡ። እነሱ በጌታ ናቸው ድሮም ማለት በቃ እግዚአብሔር እንደው የሚጸልይ ሰው ነው የምንፈልገው ስትል አብረን እየጸለይን እግዚአብሔር ግን የቤቱን በረከት ሁሉ በቃ ለመጀመሪያ እኔ ነኝ እዛ ቤት አግብቼ የወጣሁት። ከዛ ሁሉም አገቡ፣ እዛ ቤት ውስጥ ያሉ ወለዱ፣ ግማሾቹ ውጭ ሄዱ እና ከዛ ቤት አግብቼ ወጣሁ ማለት ነው። እስኪ ወደ አገልግሎትሽ ልምጣና በጣም የተለየ ወንጌል ሸክም ነው ያለሽ። በጣም ውስጥሽ ያለውን ሸክም ነው። ስለ ወንጌል አገልግሎት ሸክም እንዴት ነው ያገኘሽው? የአገልግሎት ሂደትሽን እንዴት ነው እንዴት ታይዋለሽ የሚለውን እንደው ይሄ የአገልጋይነት መንፈሱን እየተለማመርሽ የመጣሽው ከመቼ ጀምሮ ነው? ከምን በኋላ ነው? እንግዲህ ጌታ ነካሽ፣ ተለወሽ፣ በእግዚአብሔር ቤት ውስጥ በጸሎት በጣም ትተጊ ነበረ። አሁን ደግሞ ይህንን እውነት ለሌሎቹ ማሻገር አለብኝ፣ ሰዎችን ማዳን አለብኝ የሚል ነገር ነው ያለው። እንደውም ወደ ስቱዲዮ ከመግባታችን በፊት እየነገርሽኝ ነበረና ሳልመሰክር ስለ ክርስቶስ ሳላወራ ከዋልኩ ከሰነበትኩ በቃ ይጨንቀኛል እና እግዚአብሔር ራሱ በሌሊት ሁሉ እየመጣ ይናገረኛልና በቃ አልመሰከርኩልህም ማለት ነው፣ አላገለገልኩም ማለት ነው ብለሽ ከጌታ ምሪትን እየተቀበልሽ እየወጣሽ የምታገለግይበት ሁኔታ አለ። እንዴት ተጀመረ ይሄ እሳት? የተጀመረው እኔ ልክ ጌታን ካገኘሁ በኋላ ነው የጀመርኩት። ኦኬ። ለኔ በቃ ሸክም ነው፣ አገልግሎት ሸክም ነው የሆነብኝ። ልክ ጌታን ካገኘሁ የሚመች ሸክም ማለት ነው። በቃ የሚመች ሸክም። እሱም እኮ የእናንተን ሸክም ወደኔ ያምጡና የኔን ደግሞ ቀሊልና ለዚህ ቢሆነውን ተሸከሙ ብሎ የለ የኔን ሸክም እኮ ጥያለሁ እሱ ጋር እና ይሄ ነው እንግዲህ የኔን ዋናውን ሸክሜን ጣልኩና አሁን የሱን ሸክም ነው የተሸከምኩት። የሱ ሸክም ደግሞ የሱን በጎነት፣ የሱን አዳኝነት፣ የሱን ለሰው ልጆች ፍቅርነት፣ ማዳን፣ መውደድ ያለውን እውነት የቀመስኩትን ያየሁትን በህይወቴ ህይወት ሆኖ የሰራውን ጌታ ይዤ መቀመጥ አልቻልኩም እና እኔ እንደነገርኩ ያው ደህንነቱን እየተማርኩ ነው ወንጌል ማገለግለው። በቃ የሆነ ሸክም ውስጥ ያለ እና በየደረስኩበት ነው። ለቅሶ ቤትም በሄድ ባወራ ጌታ ነው፣
ጌታ ኢየሱስ ክርስቶስ ያድናል፣ ንስሐ ግቡ፣ ሰው ሁሉ ኃጢአተኛ ነው፣ በቃ በክርስቶስ እመኑ፣ በቃ እኔን የለወጠ ጌታ እናንተንም ይነካል። በቃ እንዲህ ነው የጀመርኩት። የትም ቦታ ቢሄድ በየመንገዱ ሁሉ በቃ ጌታን መመስከር ነው። ከዛን ጊዜ ጀምሮ ነው ሸክም በኔ ውስጥ የገባው እና ገና ደህንነት እየተማርኩ ነው ወንጌል እናገራለሁ ለሁሉ። ደግሞ ደስ የሚለው ነገር ያው ጌታ ራሱ ስለሚሰራ ጌታን ነገራቸው እምቢ ብሎ የሚሄድ ሰው የለም። በጣም ብዙ ሰው ወደ ጌታ ይመጣል እና እናገራለሁ፣ በደረስኩበት ሁሉ ስለ ጌታ እናገራለሁ። እንደዚህ ነውና ኋላ ላይ አሁን ግን በቃ በቃሉ ያደክ ስትሄድ በቃ እየጸለይክ ያው የእግዚአብሔር ነገር እየገባህ እየተገለጠልህ ወደ ማደጉ እየመጣህ ስትሄድ ይሄ አገልግሎት ለካ እኔ ውስጥ ያለው የወንጌል አገልግሎት ነው የሚለውን የለየሁትም የራሴ ነው። ወንጌል አገልግሎት ጸጋው በእኔ ውስጥ እንዳለ ገባኝ ማለት ነው። ከዛ በኋላ እኔ አሁን በቃ የትኛውም ቸርችም በነበርኩበት አሁን ባለሁበት በሙሉ ወንጌል ቸርች ነው ተወልጄ ያደግኩት። ወንጌል አገልጋይ ነኝ። በቤተ ክርስቲያን ወንጌላዊ ተብዬ ስም ሹመት ባይሰጠኝም ግን አገልግሎቴ ሁሉም ያውቃሉ። ወንጌል አገልግሎት ነው። በቃ በአብያተ ክርስቲያናትም የክላስተር አገልግሎት የሚባል አገልግሎት አለ በአብያተ ክርስቲያናትና እነሱም ጋር ወጥቼ ወንጌል ሰራለሁና እንደውም ብዙ ጊዜ በቤተ ክርስቲያን ወንጌላዊ ሆኜ የተሾምኩ ይመስላቸው ነበር። አብረውኝ የሚያገለግሉት አንቺ የቸርች ወንጌላዊ ነሽ ሲሉኝ እኔ ያለሁት በሙሉ ወንጌል ቸርች ውስጥ ነው፣ ግን የኔ ወንጌላዊነት ግን ከሰማይ የተሰጠኝ ነው እንጂ በምድር ሹመት ተቀብዬ አይደለም እላቸዋለሁና በጣም ነው የሚደነቁት። እና እንዴ ሙሉ ጊዜ አልሰጠሽም እንዴ አንቺ እኮ በቃ ምናምን ይላሉ ማለት ነው። ግን እኔ ከሰማይ ተቀብዬዋለሁ። በቃ ይሄ ነው። እና አብዛኛውን ጊዜ ጌታ ወደ ታመሙት ሰዎች ነበር የሚልከኝ። አንድ ሰሞን የታመሙ ሰዎች ጋር ሄዳለሁ። በቃ እንዴት ናችሁ ምናምን ብዬ ስለ ጌታ ከነገርኳቸው እሺ ምን አድርግ ይሉኛል። ንስሐ አስገባቸዋለሁ። ንስሐ ይገባሉ፣ ወደ ጌታ ይሄዳሉ። ንስሐ ይገባሉ፣ ወደ ጌታ ይሄዳሉ። እና ከዛ ውጭ በቃ ጌታን መሰክራለሁ። አብዛኛው ሰው በጣም በቃ መንፈስ ቅዱስ አልፎ ስለሚሰራ ምን እንደምናገርም አላውቅም። አንድ ጊዜ አስታውሳለሁ ገበያ ሄድኩኝ፣ መርካቶ ማለት ነው። እና ራሴን መቆጣጠር እስከሚያቅተኝ ድረስ ነው የጌታን ነገር ስናገር። የተለየ መንፈስ ውስጥ ነው የሚገርም። እና መርካቶን የሄድኩት ለገበያ ነው። ከዛ ወንጌል የሚያገለግሉ ልጆች ነበሩ እና አንዱ የሃይማኖት ስም መጥቀስ ባልፈልግም ስለ ኢየሱስ ሲሳደብ ሰማሁ። ከዛ በኋላ ያስኩትንም ዘንቢል አላውቅም፣ ብቻ እጄን አንስቼ ገባሁ ህዝቡ መሃል። መዳን በክርስቶስ ኢየሱስ ነው፣ ከኢየሱስ ውጭ መዳኛ የለም፣ ንስሐ ግቡ፣ በክርስቶስ እመኑ፣ ዘመን አልቋል። ከዛ በኋላ በቃ አላውቀው ልክ ብዬ ሰዎችን መስክሬ ጨርሼ ስወጣ ነው የሆነ ነገር ልቅቅ አድርጎኝ ራሴን ዘንቢል ይዤ ያገኘሁት። እና እኔ ጌታን ከተቀበልኩ ጀምሮ ነው ወንጌል የምሰብከው። እግዚአብሔር በጣም ብዙ ሰዎች አሳልፎ ይሰጠኛል። የሚሰራው ጸጋው ነው፣ እኔ አይደለሁም። በእርግጥ የሚሰራው እግዚአብሔር ጸጋ ነው። ግን ወንጌል ነግሬው እንደው በቃ ንስሐ እንኳን የዛኑ ቀን ባይገባልኝ እሺ ለሌላ ጊዜ ቀጠረኝ ምናምን ብለው ነው የሚሄዱት እንጂ ማንም ሰዎች ወንጌልን ክርስቶስን ነግሬያቸው በጣም በሚገርም ነገር ብዙ ሰዎች እግዚአብሔር በእኔ ውስጥ ያስቀመጠው ጸጋ ብዙ ሰዎች ጌታን ይቀበላሉ። እና በቃ እኔ ወንጌላዊ ነኝ ብዬ ስጦታ በተሰጠ ወንጌል ክርስቶስን ማስተዋወቅ አይደለ? ሌላ እኮ ምንም ተልእኮ የለውም። ትዝ ያለችኝ ሳምራዊቷ ሴት ነች። ጌታ ኢየሱስ ክርስቶስ ከተገናኛት በኋላ ወዲያው ነው የተቀየረችው። ወዲያው ነው ወደ ሰማርያ ከተማ ሄዳ ከተማውን ሁሉ የገለበጠችውና እውነት ነው። አሁን ያቺ ሴት እንኳን የድነት ትምህርት መማር ይቀርና ጥምቀት እንኳን ስትመከች እውነት ወዲያው ሄዳ ነው ከተማ የገለበጠችውና ከዚህ አንፃር እህቶች ስፔሻሊ ማህበራዊ ስፋታችሁ ሰፊ ነው ከወንዶች ይልቅ ይመስለኛል።
በእድሩም በባልትናውም በገበያውም ከሰዎች ጋር የምትገናኙባቸው እድሎች በጣም ሰፊ ናቸው። ለእህቶች ምን ትያለሽ? ሰው በውስጡ የተቀመጠው ወንጌልን መናገር የሁሉም የዳነ ሰው ሁሉ ግዴታው ነው። የቀመሰውን ያየውን እውነት መናገር ያው እንደ ጸጋ ከተሰጡት ለአብያተ ክርስቲያን ከተሰጠው የጸጋ ስጦታ ካሉት እንደው የወንጌላዊነት የጸጋ ስጦታ ተብሎ ያለውን እሱን እንዳለ ሆኖ ግን በክርስቶስ ያመነ ሰው ሁሉ ያየውን ጌታ ሊናገር ያየውን ጌታ ሊመሰክር ይገባዋል ብዬ ነው የማምነው። ምክንያቱም የዳንበት እውነት የሚያሳፍር አይደለም። እሱ በመስቀል ላይ ራቁቱን ሆኖ በእኛ ያላፈረ ጌታ ሕይወት የሰጠ ጌታ ይህንን መልካምነቱን የእሱን መልካም የምስራች ዜና ለመናገር የዳነ ሰው ሁሉ ግዴታው ነው ብዬ ነው የማምነው። ይሄ ነው ግድ ነው። አንተ የበላኸውን የቀመስከውን ሌላው እንዲቀምስልህ ሌላው እንዲያይልህ አንተን ያሳረፈህን ጌታ ሌላው እንዲያርፍበት ሌላ ማረፊያ ስለሌለ ሰው ሁሉ ዓለም ሁሉ በክርስቶስ እንደው አምኖ ዳን ቢልልኝ ደስ ይለኛል። ስለዚህ እኔ የቀመስኩትን እውነት ሰው ሁሉ እንዲቀምስልኝ እንዲያውቅልኝ ስለምፈልግ በየቦታው ሁሉ ነው መናገረውና አንዳንድ ጊዜ በመንገድ ላይ በልሳን እየጸለይኩ ሄድና ውስጤ ካለኝ ቆሞም ሰው ሄጄ እናገራለሁና አንድ ጊዜ ጓደኛዬ ልጅ አዩት በዛን ዘመን እኔ ምልሽ ያቺ ቆንጆ አለች እብድናት እንዲያል ማናት ያቺ እንደዛ ተከራይታ እናንተ ሰፈር ያለችው በቃ ብቻዋን ታወራለች ምናምን እንደዚህ እኮ እያለች ነው የምትሄድ እሷ ወይ እየጸለየች ነው ወይም ደግሞ እየዘመረች ነው እንጂ እብድ አይደለችም። ያው እብዶችን ብንባል ወንጌል ክርስቶስና የወንጌል አገልግሎቴ እንዲህ ብሎ ነው የጀመረው። ስቲል ነው አሁንም አገለግላለሁ እናገራለሁ ባገኘሁት አጋጣሚ ሁሉ ጸሎቴም እሱ ነው። ጸልያለሁ ጌታ ሆይ በቃ ዛሬ ስንት ነፍሳቶች ትሰጠኛለህ እንደው ስንት ሰው ነው የምትሰጠኝ ጌታ ሆይ እንደው አንድም ሁለትም ሰው በቃ ብትሰጠኝ ጌታ ሆይ ምናምን ብዬ ነው የምወጣው እና ምክንያት ታክሲም ውስጥ ልሁን ምንም ውስጥ ልሁን ብቻ የሆነ ጫፍ ቀዳዳ ከተጀመረችልኝ በዛው ነው የምገባው እና በዛው ነገር ገብቼ ኢየሱስን እነግራለሁ አስተዋውቃለሁ። በዛው ንስሐ የሚገባ ካለ ንስሐ ይገባል እና ብዙ አገልግሎት ሁሉም ቦታ ነው እኔ ወንጌል ማገለግለው። በዚህ በተለይ አሁን የአገልግሎትን የወንጌል አገልግሎትን በተመለከተ ከፍሬ አንፃር እንደው በዚህ አገልግሎትሽ በጣም መድረክ ላይ ያይሻቸው አሉ የደከምሽላቸው ለቁም ነገር የበቁ ሰዎች አሉ? በጣም ብዙ አሉ። አዎ አንዷ አሁን በራእይ አየኋት ካልኩ እህቴ አሁን አሜሪካን ሀገር የምትኖር አሰፉ ሞላ የምትባል እሷ እኔ ፍሬ ናት። ቤቴ እንዳደርሺ ስለ ጴንጤ እንዳታወሪ የምትለኝ ማለት ነው። እሷ ያው ወደ ጌታ መጣ። እሷም አንዷ የኔ ፍሬ ናት። ከዛ ውጭ ደግሞ በጣም ብዙ ጌታ የሰጠኝ ልጆች ደቀ መዝሙር ሆነው የሚያገለግሉ የሚመሰክሩ ደግሞ እነሱም በጣም የሚመሰክሩ ደግሞ አንዷ አሁን ወደ አዋሳ የምትኖር ልጅ አለች። በቃ በጌታ ቤት ጠንክረው የተቀመጡና መንፈሳዊ ልጄ ስለሆነች እኔ ጋር አሁን ስትመጣ ምናምን ፍሬ አንቺ እኮ ብዙ የልጅ ልጆች ሁሉ ነው ያሉሽ ትለኛለች። ምክንያቱም በእኛም የመጡ ብዙ ስላሉ እኛ ያንቺ ልጆች ነን የልጅ ልጆችሽ በጣም ብዙዎች ናቸው ትለኛለች። እና ብዙ አሉ የተጠመቁ አብዛኛው በብዛት የተጠመቁ በጌታ ቤት ቢኖሩ የሚያገለግሉ ደግሞ የሚመሰክሩ ናቸው። እግዚአብሔር ይመስገን። በተለይ አሁን የወንጌል ስርጭቱን በተመለከተ እግዚአብሔር መንግስት አገልግሎቱን በተመለከተ ሰው በህይወቱም መመስከር አለበት። የህይወት ምስክርነት በጣም አስፈላጊ ነው ብዬ ነው የማስበው አይደለም? አንደኛ ዮሐንስ ምዕራፍ 1 ላይ ያየነውን ሰማነውን በእጆቻችን ድረስነው እናወራላችኋለን እና ህይወት ተገለጠ ነው የሚልና ከዚህ የተነሳ የህይወት ምስክርነት ከመጣታቱ የተነሳ ብዙ ሰዎች የሚሰናከሉበት ሁኔታ አለ። እንደው ይሄን ትውልድ የምትመክሪው እህቶችን የምትመክሪው ቅዱሳን የምትመክሪው ምክር ይኖርሽ ይሆን? አዎ አገልግሎት ከንግግር ብቻ አይደለም። አገልግሎት ህይወትም የሚታይበት ነው። የምታገለግለውን ህዝብ ካንተ ህይወት ምን አይቶ ነው የሚከተልህ?
ስትሰበክ የሰበከውን ኖረህ ነው አይደል? yes ኢየሱስ በኔ ህይወት ያመጣው ለውጥ ካለ በኔ ህይወት ያሳየው የክርስቶስ ኢየሱስ የእግዚአብሔር ቃል ነገር እውነት ከሆነ እውነት የሆነውን ከንግግር ባለፈ ደግሞ በህይወት ላሳያቸው ግድ ነው። ክርስትና